ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በዕለተ ረቡዕ እንግዲህ ተገናኝተናል። በዛሬው ዕለት እንግዲህ በቴክኒካል ችግር የሳምንታዊው የዜና ወጃ ለነገ መዛወሩን እንገልጻለን። በዚህም ደግሞ ይቅርታ እንጠይቃለን። ውድ አድማጮቻችን እንግዲህ ወቅታዊ በሆኑ መረጃዎች ዙሪያ ከፓስተር ጋር የምንወያይበት ክፍለ ጊዜ ነው። እንግዲህ በዓለማችን ዙሪያ የተሰሙ ያሉ አስደንጋጭና አወዛጋቢ ክስተቶች በመጽሐፍ ቅዱስ ይዳሰሳሉ። እነዚህ ክስተቶች እንግዲህ መጽሐፍ ቅዱስ ከሺህ ዘመናት በፊት ያስቀመጠልን ትንቢቶች ናቸው። እነዚህ ትንቢቶች ደግሞ ፍጻሜ እያገኙ በአሁኑ ሰዓት ለኛ የማንቂያ ደወል እየሆኑ ይገኛሉ። እንግዲህ ጆሮአችሁንና ልቦናችሁ ወደኛ እንዲሆን በጌታ ፍቅር እንጠይቃለን። እንደተለመደው መረጃውን እያሰባሰበ የማንቂያ ደወል የሚደውልልን ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንግዲህ ለዛሬ ለዕለተ ረቡዕ የቀን ስርጭት ወደ እናንተ መረጃዎችን እያመጣን እንገኛለን። እንደተለመደው እንግዲህ ፓስተር መረጃዎችን ይዞልን መጥቷል። ከእርሱ አንደበት ደግሞ የምንሰማ ይሆናል። እንግዲህ ሰሞኑን በትላንትናው ዕለት ከትላንት ወዲያም የተሰሙ አስደንጋጭ ክስተቶች አሉ። እነሱን ጨምሮ ፓስተር ዳሰሳ ሊያደርግልን እንግዲህ ተገኝቷል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንገናኛለን ብለን አላሰብንም ነበር። እንግዲህ እግዚአብሔር ፈቃድ ሆኖ ነገሮች አልተሳኩም። ዛሬ ግን ተገናኝተናል። ምን ጉዳዮች ይዘህ መጣ? እንግዲህ ከዛ በፊት አድማጮቻችንን ይቅርታ መጠየቅ የምንፈልገው ጉዳይ አለ። ይሄው ምንድነው? የማለዳ ቁርስ መለቀቅ በሚገባበት ሰዓት አልለቀቅንም። ያን ኢንተርኔት ችግር ምክንያት እንደሆነ እንዲያውቁልንና እንዲረዱልን እንዲገነዘቡልን። ነገር ግን ከዚህ በኋላ በሰዓቱ በተለመደው ሰዓት ከዛሬ በኋላ ባሉት ቀናቶች እንደሚለቀቅ እንዲያውቁ ነው ማለት የምፈልገው። እንግዲህ ዛሬ የተገናኘነው የቀጥታ ስርጭት ነበረ። ያው እሱም አንዳንድ ኬዞች አልተሳካም፣ ተስተጓጉሏልና ምናልባትም በነገው ዕለት እሱ እንደሚቀጥል በዚሁ እንዲረዱ እንፈልጋለን። እንግዲህ ሌላው የምንጠቀምባቸው ነገሮች እጅግ እንትን አይደሉም። ፈጣን መረጃ ለማድረስ የሚያመቹ ሁኔታዎች ስላልሆኑ አገልግሎታችንን ደግሞ በገንዘብ በመደገፍ ከዚህ እንትን ውስጥ መውጣት የምንችልበትን አብረውን እንዲተባበሩና እንዲያገለግሉን እጠይቃለሁ። ከዛ በመቀጠል እንግዲህ በዚህ በባልካን አካባቢ ያለው በአውሮፓና በሩሲያ መካከል ያሉ ነገሮች በጣም ጫፍ እየወጡ እየመጡ ነው ያሉት። ምናልባትም ቀጠናውን ጠቅላላ ይዞ ወደ ጦርነት የሚገቡ ምልክቶች እየታዩ ነው ያሉት። እንግዲህ እነዚህ ነገሮች የሚሻሻል ነገር አልታየም። የምታስታውስ ከሆነ ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት ሁለቱን ጦርነት ለማስቆም አንድ ቀን ብቻ ነው የሚበቃኝ የሚል ነገር ተናግረው ነበረ፣ አንስተው ነበረ። ወደ ስልጣንም ከመጡ በኋላ የተለያዩ ሙከራዎች ተደርጎ ነበረ። ነገር ግን ይህ ሙከራ አልተሳካም። አለመሳካት ብቻ አይደለም፣ ጦርነቱ አቅጣጫውን እየለቀቀ እየተባባሰ እየመጣና ለቀጠና ሁሉ ስጋት እየሆነ እየመጣ ነው ያለው። ምናልባትም ይሄ ጦርነት በዚህ ሁኔታ የሚቀጥል ከሆነ የባልካን ሀገሮች ላይ ከፍተኛ የሆነ
ውድመት የሚያስከትል ያልተጠበቀ ጦርነት ይነሳል የሚል ብዙ ተንታኞች የጦር ተንታኞችም የፖለቲካ ተንታኞችም እየተናገሩና እያሳሰቡ ይገኛሉ። እንግዲህ ሁለቱ ሀገሮች ሊስማሙ አልቻሉም። አሁን በተለይ ደግሞ የሞት ሽረት ትግል እያደረገች ያለችው ዩክሬን በሩሲያ ግዛት ውስጥ ጠልቃ የድሮን ጥቃት መፈጸም መቻሏና ጉዳት ማድረሷ ሩሲያን ላልተጠበቀ እርምጃ እንድትዘጋጅ እያደረጋት ነው ያለው። እንግዲህ ይህንን እርምጃ ከመውሰዷ በፊት ሩሲያ በቀጠና ያሉትን ሀገሮች እየሰለለችም እያስጠነቀቀችም ነው። አውሮፓንም ኔቶንም እያስጠነቀቀች ነውና ምናልባትም ይሄ ከማስጠንቀቂያ አልፎ ዘሎ የሚሄድ ከሆነ እንግዲህ አውሮፓን ከተወሰነ ጊዜ በኋላ ሌላው በመካከለኛው ምስራቅ የምናየውን አይነት ውድመት የሚታይበት ቀጠና ይሆናል ተብሎ ነው የሚፈራው። እንግዲህ እነዚህ ነገሮች እንዳሉ ሆነው የእንግሊዝ መከላከያ ኃይልም በከፍተኛ ዝግጅት ላይ እንዳለ እየተናገረ ነው ያለውና ባለፉትም እንግዲህ ጠቆም ለማድረግ ሞክረናል። የሩሲያ ቦምበርድ ተዋጊ ጀቶች የእንግሊዝን ቀጠና ጥሰው በመግባት ስለላ በማድረግና ይሄ ምንድነው የሚባለው ፍላይት ትሬኒንግ በበረራ ኢላማህን ለመምታት የሚደረጉ ትሬኒንግ ጎች የተደረጉበት ሁኔታ እንዳለ እየተመለከተ ነው ያለው። እንግዲህ እነዚህ ነገሮች እያባባሰ የመጣው እንደ ተንታኞች የኔቶ ጣልቃ መግባትነት የአውሮፓዎች ለድርድር ግትር መሆናቸውና ከዘለንስኪ ጀርባ መቆማቸው የኢኮኖሚ ተጽዕኖውን ጉዳቱን ገብቷል በየደረሰባቸውን ጉዳት ሳይመለከቱ ሩሲያን ብቻ ለማጥፋት ማሰባቸው እነዚህ ደካማ አስተሳሰቦች ናቸው ጦርነቱን ይበልጥ ያባባሰ የሚል ነው። እንግዲህ ከዚህ በፊት ዶናልድ ትራምፕም ይሄንን ጉዳይ ተናግረዋል። አውሮፓውያኖች ከሩሲያ ጋር ብትስማሙ ይሻላል። ጠላትነቱ ምንድየት ጋር ነው የሩሲያ ጠላትነት? አሁን ያ ዘመን እኮ አክትሟል። የኮሚኒስት ዘመን አክትሟል። ስለዚህ መስማማት አለባችሁ የሚል ነገር አንስተው ነበረ። እንግዲህ እነዚህ ነገሮች አሁን በጣም የሚገርም ነገር በኬብ ላይ እየደረሰ ያለው ውድመት ምናልባት አይተው ሊሆን ይችላል። ዘግናኝ ነው፣ በጣም ዘግናኝ ነው። በጣም ከተማው ራሱ እኮ በጣም ዘግናኝ ነው። ምክንያቱም እሷ ራሻ ውስጥ ዘልቃ አንድ ነገር በመታች ቁጥር በ3 እና በ4 እጥፍ ተባስቶ ነው ምላሽ የሚሰጠውና ምናልባትም ኬብ እንግዲህ እንደምታውቀው እጅግ ሞደርን ዘመናዊ የቱሪስት ከተማ የነበረች የፊልም ኢንዱስትሪ ከተማ የነበረች በጣም ዘመናዊ ከተማ ነች። ውብ ከተማ የሚባሉ ከአውሮፓ አንዷ እሷ ነበረች። ጥሩ መንፈሳዊ እንቅስቃሴም ነበረባት እና አሁን ያ ውድመት አስከስቷል። እንግዲህ ከሰሞኑ ደግሞ ሩሲያ በባህር ኃይሏ ወደቦች የቆሙ አቶሚክ ኃይል አመንጪ የቦለስቲክ ሚሳኤል ሰብመሪኖችን አዲስ በተዘረጋው ግዙፍ የመከላከያ መረብ ማጠር መጀመሯን እና አዲስ የሳተላይት ምስሎችን አሳይተዋል። እንግዲህ አሁን ብዙዎች የሚሉት በስውር አውሮፓን አጥረዋለች እያሉ ነው ያሉት። ጀስ ከየትኛውም አውሮፓ ሀገር በስህተትም ቢሆን የሚነሳ ነገር ካለ ማውደም በሚችሉበት ስትራቴጂ አጥረዋለች እየተባለ ነው። ሌላው ወደቦቿን በእነዚህ ሰብመሪን ስትራቴጂክ ቦለስቲክ ሚሳኤል ተሸካሚዎች ኒኩለርም እንትን ማለት የሚችሉ ማስወንጨፍ የሚችሉ ናቸው። ባይዘው በኒኩለር ኃይል ነው የሚሰሩትም፣ ኒኩለርም ማስወንጨፍ የሚችሉ ናቸው። በእነዚህም አጥራዋለች ተብሎ ነው እየተነገረ ያለው። እንግዲህ ይሄ ጉዳይ ዝም አላልተህ የምታየው አይደለም። የውጭ ጉዳይና መከላከያ ተንታኝ እንደሚሉት ከሆነ እዚህ ግዙፍ መረብ ሰብመሪኖች ወደብ ላይ በቆሙበት ወቅት ከባህር ላይና ከውሃ ውስጥ ድሮኖች ከድብቅ አጥቂ ቡድኖች እንዲሁም ከተለያዩ ያልተጠበቀ ጥቃት ለመጠበቅ ታስበው የተዘረጉ ናቸው ይላል።
ገርሟል። እንደው ብዙዎች የሚሉት ምንድነው አንድ ግዙፍ ጦርነት አውሮፓ ጋር ሊቀሰቀስ ይችላል የሚለው ስጋት እያየለ መጥቷል። ብዙ ሰው አሁን አይኑ ያለው የት ነው? መካከለኛው ምስራቅ ነው። በእርግጥ መካከለኛው ምስራቅ የስበት ማዕከል ነው። ምንም የምታረገው ነገር የለም። የስበት ማዕከል ነው። ሁሉ ነገር መነሻም መዳረሻም የሚሆነው እዛው ነው። ፍጻሜ የሚሆነው እዛ ስለሆነ ያ የስበት ማዕከል ነው። ነገር ግን ይሄ የዓለምን ኢኮኖሚ ውድመት ውስጥ የሚከትና በተለይ ደግሞ የዓለምን ሰላም እጅጉኑ የሚያናጋ እንደሆነ እየተነገረ ነው ያለው። ስለዚህ አሜሪካኖቹም በራሳቸው ነገር ስለተወጠሩ ምንም አይነት በዩክሬንና አሜሪካ መካከል በዩክሬንና በሩሲያ መካከል ምንም አይነት ድርድር ሲደረግ አታይም። እንደውም በፊት ትንሽ ጥረቶች ይታዩ ነበረ። እነዛም ጥረቶች ተሟጠዋል። ምክንያቱም አሜሪካ በኢራን ከገባችበት ቀውስ ውስጥ መውጣት ስለምትፈልግ ያን ወደዛ የማዘንበል ነገሮች ይታያሉ። እንግዲህ ይህ ትልቅ ጥንቃቄ የተሞላባቸው እርምጃዎች የተወሰደው የዩክሬን ርቀት ተኳሽ ድሮኖችና አዲስ የባህር ላይ አጥቂ ስርዓቶችን በመጠቀም ከፍተኛ ዋጋ ያላቸውን የሩሲያ ወታደሮች ኢላማዎች የመምታት አቅም እያሳየች የመጣችበት በአሁኑ ወቅት መሆኑ ነው። እንግዲህ ይህንን የዩክሬንን ጥቃት ዩክሬን ያው የራሷ የሆነ ነገር የላትም። እቃዎቹን ማቴሪያሎችን ከየት እንደምታገኝ ይታወቃል። በአብዛኛው ከጀርመን ከእንግሊዝ እና ከስፔን ስፔን አልኩኝ ፈረንሳይ ከአሜሪካን አካባቢ እንደምታገኝ ይታወቃል። እና እነዚህ ነገሮች ለምሳሌ በቀደም ዕለት አንድ በጣም እጅግ ዘመናዊ የድሮን ማምረቻ ተቋማ ነው ሙሉ ለሙሉ የወደመበት እና አሁን ከነዚህ የሚገኙ መሳሪያዎች እንደሆኑ እየታመነበት መጥቷል። የሩሲያ ቦሊስቲክ ሚሳኤል ሰብመሪኖች የሀገሪቱ የኒኩለር መከላከል አቅምና ዋና እጅግ ወሳኝ መደገፊያዎች በመሆናቸው ጥበቃቸው ለሞስኮ ከፍተኛ ስትራቴጂካዊ ቅድመ አንደኝነት የሚሰጠው ጉዳይ ነው የሚል ነው እና በስውር ነው መረቡ የተሰራው፣ ሊገኙ በማይችሉበት ነው መረቡ የተሰራው። ነገር ግን በማንኛውም ጊዜ ደግሞ ከፍተኛ ምላሽና ጥቃት መፈጸም በሚችሉበት መልኩ ሬዲ ሆነው ተደርገው ተዘጋጅተው የተቀመጡ ናቸው። ይህ ያልተለመደ የመከላከያ እርምጃ ከጊዜ ወደ ጊዜ እየጨመረ የመጣው የሰው አልባ የጦር መሳሪያ ፈጣን እድገት እና የዓለም ታላላቅ የባህር ኃይሎችን እንኳን ሳይቀር እጅግ ወደ ውድ እና ወሳኝ ወታደራዊ ሀብታቸውን እንዴት መጠበቅ እንዳለባቸው እንደገና እንዲያሰሉ የሚያስገድድ ነው። ሁለት ነገር ታያለ። አንደኛ የቴክኖሎጂው ፈጣን እድገት፣ ሁለተኛ ሀገሮች ለጦርነት የሰጡትን ግምት ምን ያህል ግምት እንደሰጠው። እንግዲህ ዓለም ወደ ፍጻሜው ጦርነት እየመጣች እንደሆነ የሚያሳዩ ከባድ ነገሮች እየተፈጠሩ ነው ያሉት። ምክንያቱም ከዚህ በፊት ዶናልድ ትራምፕም ቭላዲሚር ፑቲንም በተደጋጋሚ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ሶስተኛው የዓለም ጦርነትን ትለኩሳላችሁ የሚል የሰላም ጥሪ ለአውሮፓውያን አቅርበው ነበረ። ይህንን ጥሪ ግን አውሮፓውያኖች ቸላላሉ። አሁን ላይ ደግሞ ዩክሬን አቅም አበጀች ብለው እያሰቡ ይመስላል። ገብቷል? እያነሳሳቸው ይመስላል። ነገር ግን በዩክሬን የምትባለውን ሀገር ነው ጦር ሜዳ አድርገው እየተጠቀሙ ያሉት። ልክ ነው። ራሽያ ደግሞ አሁን ከዚህ በኋላ ተደጋጋሚ ለሚወሰድባት እርምጃ ምናልባትም ፖላንድን፣ ዩስቴኒያንና እንግሊዝን ልትመታ ትችላለች ተብሎ ይታመናል። እነዚህን ሀገሮች ልትመታ ትችላለች የሚል ጥብቅ ትንታኔ አለ። ምክንያቱም እነዚህ ነገሮች ምንድነው የሚያመለክተው የሚለውን ነገር ስንመለከት ሌላ እዚህ ጋር አንድ ነገር ልጨምርልህ። ሩሲያ ብቻዋን እንዳልሆነች ቻይና እና ሩሲያ ሰብመሪኖች ለመጀመሪያ ጊዜ በጋራ ልምምድ ላይ ታይተዋል። እሱ ብቻ አይደለም፣ ሌላም መረጃም አለ። ከሰሜን ኮሪያ
ከ50,000 የሚልቁ ወታደሮች ገብተዋል። አዎ ገብተዋል። እሱ ገብተዋል። የመጀመሪያው የቦለስቲክ ሚሳኤል ጥቃቶችን በሰሜን ኮሪያ ወታደሮች እንደተፈጸሙ መረጃ ወጥቷል። ይሄ ራሱ ምንን ያመለክታል እኮ በቻይናና በሩሲያ መካከል እያደገ የመጣው ወታደራዊ ወዳጅነት የሚያሳይ ሌላ ትልቅ እርምጃ የሁለቱ ሀገሮች ሰመሪን ለመጀመሪያ ጊዜ በጋራ ሲንቀሳቀሱ ታይተዋል። ክስተቱ የተመዘገበው በኪንግዶ የቻይና የጦር ወደብ ማጠቃለያ ባገኘው የባህር ኃይል ልምምድ ወቅት ነው። ገርማል። ከፍተኛ ልምምድ ነው። በቻይና የመንግስት መገናኛ ብዙሃን አስተያየት የሰጡ ባለሙያዎች ይህ የውሃ ውስጥ የተቀናጀ ሥራ በሁለቱ አገራት ጦር መካከል ያለውን ጥልቅ የጋራ እምነት የሚያንጸባርቅ ትልቅ እምርታ እንደሆነ ገልጸዋል። እንግዲህ ሁለቱ ሀገሮች ምን ሆነዋል ማለት ነው? ተጣምረው እየተዘጋጁ ነው ያሉት ለታይዋን ለፓሲፊክ ጦርነትም እዚህ ጋር ላለውም ጦርነት። እንግዲህ ቅድም አንተ ያነሳውን መጨረሻ ላይ መዝጊያ ላደረገው ነበረ። የሰሜን ኮሪያ ቦለስቲክ ሚሳኤሎችና 50,000 የሚጠጉ ወታደሮች ወደዛ ማምራታቸው በባቡር ጦርነቱን መቀላቀል ብቻ አይደለም፣ የጦርነቱን መልክና አቅጣጫ ሁሉ ሊቀይር ይችላል የሚል ስጋት አለ። እውነት ነው። ይሄ ብቻ እኮ አይደለም። እንደው እናንሳው ከተባለ እዛው እኮ ደቡብ ኮሪያና ሰሜን ኮሪያ ነገ ዛሬ ተተኮሰ እየተባለ እኮ እየኖሩ ነው ያሉት። በመፋጠጥ ላይ ያሉበት ሁኔታ ነው ያሉት። ስለዚህ እነዚህ ክስተቶች በጣም ቀላል ክስተቶች አይደሉም። እንግዲህ የጋራ ግብረ ኃይል አደራጅተዋል ቻይናና ሩሲያ። የጋራ ግብረ ኃይሉ የባህር ላይ ጥበቃውን የጀመረው ሩሲያ ሲሆን በማጠቃለልም ወደ ቻይና የባህር ክልል በመግባት ልምምዱን አጠናቋል። እንግዲህ የጋራ ግብረ ኃይል ነው። የጋራ ግብረ ኃይል ስትመሰረት እኮ ብዙ መስፈርቶች አሉ። የአይዲዮሎጂ ስምምነት አለ፣ ወታደራዊ ስምምነት አለ። በእርግጥ እነሱ ለዩክሬን ጦርነት ከፍተኛውን ድጋፍ እያደረገች ያለችው ለራሽያ ቻይና ነች፣ ይታወቃል። ይሄ ከሰሜን ኮሪያም ጭምር ሁለቱ ሀገሮች ከኢራን ጦርነቱ ሳትገባ ፊት ኢሻሃዳ ድሮንን በማቅረብ ከፍተኛ ጥረት አድርግ ነበረ። እነዚህ ነገሮች እንግዲህ ይሄ ጥምረት ቀላል ጥምረት አይደለም። አሁንም ይሄ ጥምረት ራሱ የታገኘዋለ መሰለ ከኢራን ጀርባ ታገኘዋለ። ይሄን ሶስቱን ጥምረት ከነገ ወዲያ ደግሞ ከሰሜን ኮሪያም በስተጀርባም ሊሆንም ይችላል። አዎ ምንም ይሄሱ ጥርጥር የሌለው ጉዳይ ነው። እና እንግዲህ ሁለቱ ሀገሮች በፓሲፊክ ውቅያኖስ ቀጠና ከአሜሪካና ከአጋሮች በሚሰነዘረው እንቅስቃሴዎች ላይ የተቀናጀ የመከላከል አቅማቸውን ለማሳየት አልመው እየሰሩ ይገኛሉ። እንግዲህ ይህ የቅርብ ጊዜ ልምምድ ቻይናና ሩሲያ ከዚህ ቀደም በባህርና በአየር ኃይል ያደረጉ የነበረው ስትራቴጂካዊ ትብብር አሁን ደግሞ ወደ ውሃ ውስጥ የሳይበር ዘርፍ ያሰፉበት አዲስ ምዕራፍ እንደሆነ መመልከት ይቻላል። እንግዲህ እነዚህ ነገሮች ምንድን ነው የሚያመለክቱ? አንድ የሚያሳየን ነገር አለ። አያችሁ፣ ሁልጊዜ ስንናገር ላትረዱን ትችላላችሁ ለምን እንደዚህ እንደምንናገር። ሰዓቱ እያለቀ መሆኑን ፊት ለፊት እያየነው ነው ያለነው። ዓለም በትንሽ ደቂቃ ውስጥ ሰዓታቶች ውስጥ ሊያጠፉ የሚችሉ መሳሪያዎች በሰዎች እጅ ላይ አሉ፣ በመንግስታት እጅ ላይ አሉ። ይሄ ነገ ነው ተነገ ወዲያ ነው ቆይ ዛሬ ወር ነው ብለን የምንዘናጋበት ሳይሆን ከእንቅልፋችን ባነን ተዘጋጅተን የእግዚአብሔርን ሥራ በጥልቀት የምንሰራበትና ራሳችንን ለእግዚአብሔር ሥራ የምናዘጋጅበት ጊዜና እድል እግዚአብሔር የሰጠን ሰዓት እንደሆነ ልናውቅ ያስፈልጋል እላለሁ። ጌታ ጸጋ፣ ሰላም፣ ቸርነት ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ ይህን አሁን መጨረሻ ላይ የተናገርከውን ሐሳብ የእግዚአብሔር ቃል ደግሞ በግልጽ ያጠናክርልናል።
በተለይ በማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ ከ21 ጀምሮ አድማጮች ማየት ይችላሉ። እንግዲህ በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበረ። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ብሎ ጌታ ኢየሱስ ራሱ የተናገረው ነገር ነውና እዛ ዘመን ላይ ሆኖ እንግዲህ አሁን እየሆነ ያለውን ነገርና ወደፊት ሊሆን ያለውን ተመልክቶ ነው ለኛ እንደማስጠንቀቂያ እንደማሳሰቢያ ይህንን የትንቢት ቃል የነገረንና መንቃት አለብን። ነገሮች በጣም እየተጣደፉ ወደ ፍጻሜያቸው እየቸኮሉ ነው ያሉትና የኛ ዝግጁነት ደግሞ ዳተኛነት ካጠቃው ወደ ኋላ ከቀረን እንግዲህ እንዳምስቱ ቆነጃጅት ሆነን በሩ እንዳይዘጋብን የራሳችንን አስተዋጽኦ ያስፈልጋልና እንግዲህ እንንቃ፣ ሌሎችንም እናንቃ በሚል የዛሬውን የዕለተ ሮብ የቀን መረጃችንን በዚህ እንደመድማለን። በምሽቱ ደግሞ በአዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።